ባለፉት የለውጥ ዓመታት በትምህርት ሴክተር መንግስት ባከናወናቸው ተግባራት መሻሻል እየታየ ይገኛል። በክልሉ የትምህርት ጥራትን ለማስጠበቅ የትምህርት ሴክተር ችግሮችን በዘላቂነት መፍታት ከመቼውም ጊዜ በላይ ትኩረት ተሰጥቶ እየተሰራ የሚገኝ ተግባር መሆኑን የክልሉ ርዕሰ መስተዳድር ዶክተር ነጋሽ ዋጌሾ ተናግረዋል። እነዚህን ችግሮች በጋራና በተቀናጀ መንፈስ ካልመራን አሁንም ስለ ችግር ደጋግመን እያወራን እንቀጥላለን። ስለዚህ ምናልባት ባለፉት ጊዜያት ያገኘናቸው ስኬቶች እንደተጠበቁ ሆኖ ያላሟላናቸውና በይደር ያቆየናቸው የትምህርት ሴክተር ችግሮችን በዚህ ዓመት በዘላቂነት ሊታይ ሊጨበጥ ሊነገር በሚችል መንገድ እንፍታ ነው ዋና መሰረታዊ ጉዳያችን። በተለይ ባለፉት 2-3 ዓመታት የ12ኛ ክፍል ፈተናን የሚያልፉ ተማሪዎች ቁጥር እያደገ መጥቷል። ግን እድገቱ በጣም ዘገምተኛ ነው። ይሄ ቀደም ያነሳውት ትንሽ አንዱ ላይ አንድ እርከን መጨመር አንድ ደረጃ ላይ አንድ ደረጃ እንደመጨመር ነው። የትምህርት ቤቶችን ደረጃ ማሻሻል፣ የትምህርት ግብዓት ማሟላት፣ የመምህራን አቅም ግንባታ ስልጠናን ማጠናከርና የመምህራን ጥቅም ማስጠበቅ የትኩረት አቅጣጫዎች መሆናቸውንም ተናግረዋል። ትምህርት ቤቶች ደረጃ ማሻሻልና ግብዓት ማሟላት መሰረታዊ ጉዳይ ነው። አልተሻገርንም። በትምህርት ለትውልድ ጀመርን፣ ግን ያ ሞመንተሙን አላስቀጠልንም። ስለዚህ ይሄንን መለስ ብለን የትምህርቱ ሴክተር አመራሮች የፖለቲካ አመራር ከገጠር ትራንስፎርሜሽን ጋር አሁን እናያይዛለን። ገጠሩን መቀየር ካለብን ከተማውን መቀየር ካለብን እኔንና እናንተን የሚተካ በእውቀት የዳበረ ወጣት ትውልድ ካላፈራን በጣም አስቸጋሪ ነው። ለትምህርት ሴክተር ውጤታማነት የወላጅ ተገቢ ድጋፍና ክትትል ለተማሪ ውጤት መሻሻልም የላቀ ድርሻ እንደሚያበረክትም ገልጸዋል። ተማሪ ትምህርት ቤት ይሄዳል እንላለን፣ የት እንደሚውል አናውቅም። አሁን አንዳንዱ ሞባይል ይዟል፣ በተለይ ከ8ኛ ክፍል ከ7ኛ በላይ እዛ በቲክቶክና በፌስቡክ ላይ ነው ጊዜውን የሚያሳልፈው። እንደዚህ አይነቶቹን መቆጣጠር አለበት። ስለዚህ ወላጅም ኃላፊነት አለበት የሚለውን ለማንሳት ነው። ለሞዴል ቅድመ አንደኛ ደረጃ ትምህርት ቤቶች በተሰጠው ትኩረት የተገኘውን ተጨባጭ ውጤት ማስቀጠል ተገቢ እንደሆነም ነው የገለጹት። ይህን ስብራት መፍታት የምንችለው ከታች ጀምረን ስንሰራ ነው። ከቅድመ አንደኛ ደረጃ ትምህርት ቤት ጀምረን አጠቃላይ አሁን ወቅቱ የሚፈልገውን አይነት የትምህርት ስርዓት በመገንባት ነው። አዲሱን የትምህርት ፖሊሲ ተግባራዊ በማድረግ ነው ብለን አንዳንድ ቦታዎች ላይ በጀመርናቸው ለውጦች ታይተዋል። እንደዚሁ በግል ትምህርት ቤቶች አካባቢም የተሻሉ ለውጦች አሉ። በክልሉ ምክትል ርዕሰ መስተዳድር ማዕረግ የማህበራዊ ክላስተር አስተባባሪና የትምህርት ቢሮ ኃላፊ አቶ አልማው ዘውዴ በበኩላቸው ባለፉት የለውጥ ዓመታት በትምህርት ሴክተር በተከናወኑ ተግባራት ተጨባጭ ውጤት እየተመዘገበ መምጣቱን ተናግረዋል። በ2018 የትምህርት ዘመን የትምህርት ተሳትፎ ለማሳደግ በተሰራው የተቀናጀ ስራም ከቅድመ አንደኛ እስከ ሁለተኛ ደረጃ ድረስ 796725 ተማሪዎች ወደ ትምህርት ገበታ እንዲመጡ ተደርጎ ትምህርትን የመጀመሪያ ክፍለ ጊዜ የመጀመሪያ ትምህርትን በመስከረም 5 2018 በክልላችን በሁሉም አካባቢ ላይ በጠንካራ የአመራር ድጋፍና የመምህራንና የትምህርት አመራሩ ባለቤትነት ማስጀመር ተችሏል። የሞዴል ቅድመ አንደኛ ደረጃ ትምህርት ቤቶችን ለማጠናከር በተሰጠው ትኩረት ከ185 ሚሊዮን ብር በላይ በሆነ ወጪ ከ40 በላይ ትምህርት ቤቶች በግንባታ ሂደት ላይ የሚገኙ ሲሆን 26 የሞዴል ቅድመ አንደኛ ደረጃ ትምህርት ቤቶች ተገንብተው ለአገልግሎት መብቃታቸውንም ገልጸዋል። በዚሁ የትምህርት ዘመን 28 ትምህርት ቤቶች በ185 ሚሊዮን 522812 ብር መገንባትና ለአገልግሎት ዝግጁ ማድረግ ተችሏል። በክልላችን በሁሉም ቀበሌዎች የቅድመ አንደኛ ትምህርት መስጫ ጣቢያዎች ለማስፋፋትና የቅድመ አንደኛ ትምህርት ተሳትፎ ለማሳደግ በተሰራው ስራ በትምህርት ዘመኑ ከ141989 በላይ ህፃናት የቅድመ አንደኛ ትምህርት ተጠቃሚ እንዲሆኑ ማድረግ ተችሏል። በሁለተኛ ዙር የትምህርት አስተዳደር ጉባኤ የተሻለ ውጤት አስመዝግበው ወደ ከፍተኛ የትምህርት ተቋማት የገቡ ተማሪዎች ለትምህርት ዘርፍ ውጤታማነት የድርሻቸውን አስተዋጽኦ ላበረከቱት ግለሰቦች፣ ተቋማትና የባለድርሻ አካላት ዕውቅናና የማበረታቻ ሽልማት ተሰጥቷቸዋል።